እንግዲህ ወደ ሐሳብ ጉዟችን የመጨረሻ ምዕራፍ እየደረስን ነው። አእምሯችሁ በአዲስ ግንዛቤ እንደተሞላ እናም እየተሞላ እንዳለ ተስፋ አደርጋለሁ። በመጀመሪያዎቹ 2 ክፍሎች በቪክቶር ፍራንክል መሪነት በማጎሪያ ካምፕ ውስጥ የነበረውን የሰው ልጅ የህልውና ትግል ከመጀመሪያው እስከ መጨረሻው ተመልክተናል። ከስቃይ ወደ ትርጉም፣ ከግዛት ወደ ነጻነት የተደረገውን አስደናቂ ጉዞ ተከትለናል። አሁን በሦስተኛውና በመጨረሻው ክፍል የዳሰሳችን ጫፍ ደርሰናል። እዚህ ላይ የሎጎ ቴራፒን ተግባራዊ መሳሪያዎችና ፍልስፍናዊ ጥልቀቶች እንመረምራለን። ፍራንክል የሰው ልጅ ሕይወቱን ትርጉም ያለው ለማድረግ የሚጠቀምባቸውን ስልቶች ከማሳየቱም በላይ ለዘመናዊው ዓለም ያጋጠመውን የመንፈስ ቀውስ ትንታኔና መፍትሔን ያቀርባል። ይህ ክፍል የፍራንክል አስተሳሰብ በማጠቃለያ ለመላው የሰው ልጅ የሚያስተላልፈውን ዘላለማዊ መልእክት ያጎላል። እንግዲያው ለመጨረሻ ጊዜ የጥበብን መጋረጃ እንገልጣለን። የዚህን ታላቅ ሥራ ፍጻሜ እናጣጥም። ልክ ከዳሰሳው በኋላ ከመጽሐፉ የተውጣጡ 50 አንጸባራቂ የሆኑ ቁም ነገራዊን የያዙ አባባሎችንም አቀርብላችኋለሁ። መልካም ቆይታ። ክፍል 3 የትርጉም ውርስና የሰው ልጅ ክብር። ምዕራፍ 24 ከልዕለ ትርጉም ባሻገር ዘ ሱፐር ሚኒንግ። የሰው ልጅ አእምሮ በአመክንዮና በሳይንስ መታገዝ ብዙ ዓለምን ምስጢሮችን ፈቷል። ነገር ግን አመክንዮ ሊደርስበት የማይችለው ከሰው ልጅ ግንዛቤ በላይ የሆነ የህልውና ገጽታ አለን። ይህንን ቪክቶር ፍራንክል አዎ በማለት ይስማማል። አዎ አለን ይላል። እሱ ይህንን ከሰው ልጅ ግንዛቤ በላይ የሆነውን የመጨረሻውን የሕይወት ትርጉም ልዕለ ትርጉም ማለትም ሱፐር ሚኒንግ ብሎ ይጠራዋል። ይህ ጽንሰ ሐሳብ የሎጎ ቴራፒን ፍልስፍና ከስነ ልቦናዊው ዓለም ወደ መንፈሳዊው ዓለም ያሻግረዋል። ፍራንክል እንደሚሞግተው ከሆነ እኛ በውስኑ አእምሯችን የመላውን ሕይወትን የዓለምን አጠቃላይ ትርጉም ልንረዳ አንችልም። ልክ አንድ ጦጣ ለፖሊዮ ምርምር ሲባል በሚሰጠው መርፌ የሚደርስበትን ስቃይ ትርጉም ሊረዳ እንደማይችለው ሁሉ ምክንያቱም የሰውን ዓለም መረዳት ስለማይችል ማለት ነው። እኛም የሰው ልጆችን ከኛ በላይ ካለው መንፈሳዊ ዓለም አንጻር የአንዳንድ ስቃዮቻችንን የመጨረሻ ትርጉሞች ላንረዳው እንችላለን። ይህ ማለት ግን ትርጉም የላቸውም ማለት አይደለም። ይልቁንስ ትርጉማቸው ከኛ የአረዳድ አቅም በላይ ነው ማለት ነው። ይህ አስተሳሰብ በእኛ ባህል አኗኗር ውስጥ የእግዚአብሔር ሥራ አይመረመርም ከሚለው ጥልቅ እምነት ጋር ይስማማል። የሰው ልጅ ጥበብ ገደብ አለው። እናም ከዚህ ገደብ ባሻገር ያለውን ነገር በእምነት መቀበል ያስፈልጋል። ልዕለ ትርጉም ወይም ሱፐር ሚኒንግ የሚለው ጽንሰ ሐሳብ ለሁለት ወሳኝ የሕይወት ጥያቄዎች መልስን ይሰጣል። የመጀመሪያው ለምን ንጹሐን ሰዎች ይሰቃያሉ የሚለው ጥያቄ ነው። ሎጎ ቴራፒ ለዚህ ጥያቄ የመጨረሻውን መልስ መስጠት አይችልም። ምክንያቱም መልሱ በልዕለ ትርጉም ዓለም ውስጥ ነውና። ነገር ግን አንድ ሰው ስቃዩ ከፍ ያለ ትርጉም እንዳለው በማመን መከራውን በክብር እንዲቀበል ግን ሊረዳው ይችላል። ሁለተኛው ጥያቄ ደግሞ የሕይወት የመጨረሻው ትርጉም ምንድን ነው የሚለው ነው።
እዚህ ላይ ፍራንክል ይህንን ጥያቄ መመለስ እንደማይቻል ይናገራል። የሕይወት ትርጉም እንደ ፊልም ነው። አጠቃላይ ትርጉሙ የሚታወቀው በመጨረሻው ላይ ነው። እኛ በሕይወት ፊልም ውስጥ ተዋናዮች ብቻ እንደመሆናችን የአጠቃላይ ድራማውን ፍጻሜ አስቀድመን ማወቅ አንችልም። የእኛ ተግባር በእያንዳንዱ ቅጽበት የተሰጠንን ሚና በኃላፊነት መወጣት ብቻ ነው። የልዕለ ትርጉም ጽንሰ ሐሳብ ሰዎችን ወደ ሃይማኖታዊ እምነት መግፋት አይደለም። እዚህ ላይ ጸሐፊው ሎጎ ቴራፒ ከሃይማኖት የተለየ መሆኑን እዚህ ጋር ያሰምርበታል። ሎጎ ቴራፒ የነፍስን ጤንነት ሲፈልግ፣ ሃይማኖት ደግሞ የነፍስን ድህነት ይፈልጋል። ነገር ግን ሎጎ ቴራፒ አንድ ሰው በእምነት ውስጥ ለሕይወቱ ትርጉም ካገኘ ይህንን እንደ አንድ ጠቃሚ የመንፈስ ሀብት አድርጎ ይቀበላል። አያችሁ፣ በሼክስፒር ሃምሌት ውስጥ ሃምሌት ዜር አር ሞር ቲንግስ ኢን ሄቨን ኤንድ እርዝ እንደሚለው የሰው ልጅ ዕውቀት ውስን መሆኑን ይናገራል። ልዕለ ትርጉምም ይህንን እውነት ያስታውሰናል። እሱ በትሕትና የእውቀታችንን ወሰን እንድንቀበልና ከእኛ በላይ ላለው ምስጢር ራሳችንን ክፍት እንድናደርግ ያበረታታናል። ይህ መጽሐፍ የሰው ልጅ ሕይወት በአመክንዮ ብቻ እንደማይመራ ያስተምረናል። እምነት፣ ተስፋና ፍቅር፣ እነዚህ ከምክንያታዊነት በላይ የሆኑ ኃይሎች የሕይወታችንን ጥልቅ ትርጉም የምናገኝባቸው መንገዶቻችን ናቸው ይለናል። የሕይወት ኃላፊነት ምዕራፍ 25 ነው። ዘ ትራንስቶሪነስ ኦፍ ላይፍ የሰው ልጅን የሚያሰቃዩትን ፍርሃቶች አንዱ የሕይወት ኃላፊነት ነው። ሕይወት አጭር ናት። ዕድሎች ያልፋሉ እና በመጨረሻ ሞት ሁሉንም ነገር ይወስዳል። ይህ አስተሳሰብ ብዙውን ሰዎች ወደ ተስፋ መቁረጥና ሁሉም ነገር ከንቱ ነው ወደሚል ስሜት ይመራቸዋል። ቪክቶር ፍራንክል ግን የሕይወት ኃላፊነትን በተቃራኒ መነጽር ይመለከተዋል። እሱ እንደሚለው ሕይወት ኃላፊ መሆኗ ትርጉም አልባ እንድትሆን ሳይሆን ይልቁንም የበለጠ ትርጉም እንዲኖራት ያደርጋታል ይላል። እንዴት ለሚለው ጥያቄ ምክንያቱም ሕይወት ዘላለማዊ ቢሆን ኖሮ ማንኛውንም ነገር ዛሬ ማድረግ ባላስፈለገን ነበር። ሁሉንም ነገር ለነገ ለሚቀጥለው ዓመት ወይም ለሚቀጥሉት ክፍለ ዘመን ማስተላለፍ ይቻለን ነበር። ነገር ግን ሕይወት ኃላፊ ስለሆነች እያንዳንዱ ቅጽበት ውድ ነው። እያንዳንዱ ዕድል ሊተካ የማይችል ነው። የሕይወት ኃላፊነት ኃላፊነትን ይፈጥርብናል። ፍራንክል ይህንን ሐሳብ ለማስረዳት አንድ ድንቅ ምሳሌን ይጠቀማል። ተስፋ የቆረጠ ሰው ፔሲሚስት የግድግዳ ካላንደሩን በፍርሃት ይመለከተዋል። በየቀኑ አንድ ገጽ ሲቀድ የሕይወቱ ጊዜ እያለቀ እንደሆነ ይሰማዋል። ሕይወትን በንቃት የሚኖር ሰው ግን አክቲቪስት ግን ካላንደሩን ገጽ ከቀደደ በኋላ በጀርባው ላይ በዚያ ቀን ያከናወነውን መልካም ሥራ፣ ያጣጣመውን ደስታ ወይም በጀግንነት የተቋቋመውን ስቃይ ይጽፍበታል። ከዚያም የተቀደዱትን ገጾች በአንድነት ያስቀምጣቸዋል። ይህ ነው እርጅና ሲጫነው ወደ ኋላ ተመልክቶ በክቡራትና በደስታ በሕይወቱ የሰበሰበውን የትርጉም ክምችት ይመለከታል። ይህ አስተሳሰብ በእኛ ባህል ሥራ ለሰሪው ምስክር ነው የሚለው ብሂል ነው። ከዚህ ጋር ይስማማል። አንድ ሰው ከሞተ በኋላ የሚቀረው ሥራውና መልካም ስሙ ነው። ፍራንክል ያለፈው ወይም ዘፓስት የጠፋ ነገር ሳይሆን በጣም አስተማማኝ የሕልውና ክፍል እንደሆነ ይሞግታል። የወደፊቱ ገና አልተከሰተም።
የአሁኑ ደግሞ ኃላፊ ነው። ነገር ግን አንድ ጊዜ የተከናወነ ድርጊት፣ የተፈጠረ ፍቅር ወይም የተሰቃየ ስቃይ ለዘላለም ያለፈው ማህደር ውስጥ ይቀመጣል። ማንም ሊሰርዘው ወይም ሊለውጠው አይቻለውም። አንድ ጊዜ መኖር ሃቪንግ ቢን በጣም አስተማማኙ የመሆን ቢንግ አይነት ነው። ስለዚህ አንድ አዛውንት ወጣቶችን በጉልበታቸውና በወደፊት ዕድላቸው ሊቀናባቸው አይገባም። ወጣቶች የወደፊት ዕድል አላቸው። አዛውንቱ ግን የተጨበጠ እውነታ አላቸው። እሱ በሕይወት የኖረውን ትርጉምና ያከናወነውን ሥራ ማንም ሊነጥቀው አይችልም። የሕይወት ኃላፊነትን በዚህ መንገድ መመልከት ለሞት ያለንን ፍርሃት ይቀንሳል። ሞት የሕይወት መጨረሻ ሳይሆን የሕይወት ማጠቃለያ ይሆናል። እሱ የሕይወታችንን ትርጉም የሚያጸናበት የመጨረሻው ድርጊት ነው። በሼክስፒር ድርሰት ውስጥ ማክቤዝ ሕይወትን ኤ ቴል ኦፍ ቶልድ ባይ አን ኢዲየት ፉል ኦፍ ሳውንድ ኤንድ ፊውሪ ሲግኒፋይንግ ናቲንግ ሲል ይገልጸዋል። ይህ የተስፋ የቆረጠ ሰው እይታ ነው። ፍራንክል ግን ሕይወት ትርጉም ያለው ታሪክ እንደሆነች ያስተምረናል። እያንዳንዳችን የዚህ ታሪክ ደራሲዎች ነን። በየቀኑ በምናደርጋቸው ምርጫዎቻችን፣ ድርጊቶቻችን የታሪካችንን ቀጣይ ምዕራፎች እንጽፋለን። ሞት ሲመጣ የመጽሐፉ የመጨረሻው ገጽ ይዘጋል። ነገር ግን የተጻፈው ታሪክ ለዘላለም ይኖራል። በዚህ መጽሐፍ ውስጥ ሕይወትን ኃላፊነት እንድንፈራ ሳይሆን እንድንቀበለውና እንደ ኃላፊነት መመሪያ እንድንጠቀምበት ያስተምረናል። እያንዳንዱ ቀን እንደ መጨረሻ ቀናችን አድርገን እንድንኖር ያበረታታናል። ምክንያቱም እያንዳንዱ ቀን የማይመለስ እና ውድ ስጦታ ነውና። ምዕራፍ 26 የሎጎ ቴራፒ ቴክኒክ ፓራዶክሲካል ኢንቴንሽን። ሎጎ ቴራፒ የሕይወት ፍልስፍና ብቻም ሳይሆን ተግባራዊ የሥነ ልቦና ሕክምና ዘዴም ጭምር ነው። ቪክቶር ፍራንክል በተለይ ከጭንቀት፣ ከፍርሃት፣ ፎቢያ ጋር ለተያያዙ የነርቭ ሕመሞች ሕክምና የሚሆኑ ልዩ ልዩ ቴክኒኮችን አዳብሮበታል። ከነዚህ ቴክኒኮች መካከል ዋናኛው ፓራዶክሲካል ኢንቴንሽን ወይም ተቃርኗዊ ዓላማ ይባላል። ይህ ቴክኒክ በሁለት መሠረታዊ የሥነ ልቦና እውነታዎች ላይ የተመሠረተ ነው። የመጀመሪያው ቅድመ ግምታዊ ጭንቀት አንቲሲፓቶሪ አንዛይቲ ነው። ይኸውም አንድ ሰው የሚፈራው ነገር እንዲከሰትበት ያለው ፍርሃት በራሱ ያንን ነገር እንዲከሰት የሚያደርገው ነገር ነው። ለምሳሌ በሰው ፊት ሲናገር ላቡ እንደሚያጠምቀው የሚፈራ ሰው ከሆነ በዚህ ፍርሃት ምክንያት ብቻ ላቡ ይመጣበታል። ሁለተኛው እውነታ ደግሞ ሃይፐር ኢንቴንሽን ነው። ይሄው አንድን ነገር ለማድረግ ከልክ በላይ መጣር በራሱ ያንን ነገር እንዳይሳካ ያደርገዋል። ለምሳሌ ለመተኛት ከልክ በላይ የሚጥር ሰው በዚህ ጥረቱ ምክንያት እንቅልፍ ይሸሸዋል። ፓራዶክሲካል ኢንቴንሽን የሚሠራው እነዚህን ሁለት አዙሪቶች በመስበር ነው። ቴክኒኩ በሽተኛው የሚፈራውን ነገር እንዲያስወግድ ከመምከር ይልቅ በተቃራኒው ሆን ብሎ እንዲመኘው ወይም እንዲያደርገው ያበረታተዋል። ይህ ተቃርኗዊ አካሄድ የፍርሃትን ኃይል ይቀንሳል፣ እናም በሽተኛው ከችግሩ ራሱን እንዲያርቅ ይረዳዋል። ጸሐፊው ይህንን በአንድ ሕያው ምሳሌ ቀርጾ ያስረዳናል። ላብ የመጥበቅ ፍርሃት የነበረበት አንድ ወጣት ዶክተር ወደ እርሱ ይመጣና ፍራንክል እንዲህ ሲል ይመክረዋል። ከእንግዲህ ላብህ እንዳያጠምቅህ ከፈለግ ከመጣር ይልቅ ሆን ብለህ ምን ያህል ብዙ ላብ ማመንጨት እንደምትችል ለሰዎች ለማሳየት ሞክር አለው።
ለራስህ ባለፈው ጊዜ 1 ሊትር ላም ነው ያጠመቀኝ፣ ዛሬ ግን 5 ሊትር አጠምቀዋለሁ ብለህ ንገረው አለው። ወጣቱ ዶክተር ይህንን ምክር ተግባራዊ ካደረገ ከ1 ሳምንት በኋላ ለዓመታት ሲያሰቃየው ከነበረው ፍርሃት ሙሉ በሙሉ ተፈወሰ። ይህ ቴክኒክ የሚሠራው በዋናነት በቀልድና በራስን ማራቅ ሰልፍ ዲታችመንት መርህ ውስጥ ነው። በሽተኛው በፍርሃቱ ላይ ሲቀልድ ከፍርሃቱ በላይ ከፍ ይላል። እሱ የፍርሃቱ እስረኛ መሆኑን አቁሞ የራሱ ሕይወት ተቆጣጣሪ ይሆናል። ይህ አካሄድ በእኛ ባህል ችግርን በእግር ስር ካላደረግከው ራስ ላይ ይወጣል ከሚለው አስተሳሰባችን ጋር ይስማማል። ለችግር ስትስቅበት ኃይሉን ታሳጠዋል። ፓራዶክሲካል ኢንቴንሽን በተለይ ለኦብሰሲቭ ኮምፐልሲቭ ህመሞች ውጤታማ ነው። ለምሳሌ እጃቸውን ደጋግመው የመታጠብ ችግር ያለባቸው ሰዎች እጃቸውን እንዳይቆሽሽ ከመጨነቅ ይልቅ ሆን ብለው ዛሬ እጄን በጭቃ እለውሰዋለሁ፣ አበላሸዋለሁ ብለው እንዲያስቡ ይበረታታሉ። ይህ ተቃርኗዊ የሆነ ዓላማ የጭንቀታቸውን አዙሪት ይሰባብረዋል። ሃምሌት ውስጥ ፖሊኒየስ though this be madness, yes there is a method in it ይላል። ፓራዶክሲካል ኢንቴንሽንም በውጫዊ እይታ እብደት ሊመስል ይችላል። ነገር ግን በውስጥ ጥልቅ የሆነ ስነ ልቦናዊ ጥበብም አለው። እሱ የሰው ልጅ አእምሮ ያለውን ራሱን የመፈወስ ችሎታን ይጠቀማል። በዚህ መጽሐፍ ውስጥ ሎጎቴራፒ የፍልስፍና ክርክር ብቻ አለመሆኑን ያሳየናል። እሱ የሰዎችን እውነተኛ ችግሮች ለመፍታት የሚረዱ ተጨባጭ የሆኑ መሳሪያዎችን የያዘ የሕክምና ዘዴም ነው። ፓራዶክሲካል ኢንቴንሽን ከእነዚህ መሳሪያዎች መካከል በጣም ኃይለኛውና ፈጠራ የተሞላበትም ከመሆኑት ውስጥ አንዱ ነው። ምዕራፍ 27 የዲሪፍሌክሽን ቴክኒክ። ፓራዶክሲካል ኢንቴንሽን የቅድመ ግምገማዊ ጭንቀትን ለመዋጋት እንደሚያገለግለው ሁሉ ሌላኛው የሎጎቴራፒ ቴክኒክ ዲሪፍሌክሽን ደግሞ ሃይፐር ሪፍሌክሽን ወይም ከመጠን ያለፈ ራስን መመርመርን ለመዋጋት ያገለግላል። ሃይፐር ሪፍሌክሽን ማለት አንድ ሰው በራሱ ላይ ወይም በችግሩ ላይ ከልክ በላይ ሲያተኩር የሚፈጠር ሁኔታ ነው። ይህ ከልክ ያለፈ ትኩረት በራሱ ችግርን ያባብሳል። ለምሳሌ የወሲብ ችግር ያለባቸው ወንዶች እንደ ወንዶች ያለ ጊዜ መጨረስ ወይም የሴቶች ኦርጋዝም አለመድረስ በችሎታቸው ላይ ከልክ በላይ ሲያተኩሩና ሲጨናነቁበት ችግሩ እየተባባሰ ይሄዳል። ደስታና እርካታ የፍቅር ተፈጥሯዊ ውጤት መሆናቸውን ትተው ራሳቸው ግብ ይሆናሉ። ይህ ሲሆን የደስታ ተፈጥሯዊ ሂደት ይስተጓጎላል። ዲሪፍሌክሽን የሚሰራው የበሽተኛውን ትኩረት ከራሱና ከችግሩ ላይ አንስቶ ወደ ውጪ ወደ ሌላ ነገር እንዲያዞር በማድረግ ነው። በወሲብ ችግር ጊዜ ትኩረቱ ከራሱ ችሎታ ላይ ተነስቶ ወደ ጓደኛዋ ደስታና እርካታ ላይ እንዲሆን ይደረጋል። አንድ ሰው ስለ ራሱ ከመጨነቅ ይልቅ ለሌላው ሰው ደስታ መስጠት ላይ ሲያተኩር የራሱ ደስታና እርካታ ሳይታሰብና ሳይገደድ በተፈጥሮ ይመጣል። ይህ ቴክኒክ የሎጎቴራፒን ዋና መርህ ራስን መሻር ሰልፍ ትራንሴንደንስን በተግባር ያሳያል። እውነተኛው የሰው ልጅ እርካታ የሚገኘው ስለ ራስ በማሰብ ሳይሆን ራስን በመርሳትና ከራስ በላይ ላለ ዓላማ ወይም ለሌላ ሰው በመኖር ነው። ይህ አስተሳሰብ በእኛ ባህል ለሌላው መኖር ራስን ማግኘት ነው ከሚለው ጥልቅ የሆነ መንፈሳዊ አስተምህሮ ጋር ይስማማል። ዲሪፍሌክሽን ለእንቅልፍ እጦትም ኢንሶምኒያ ያገለግላል። እንቅልፍ የሌለው ሰው ለመተኛት ከልክ በላይ ይጥራል። ስለ እንቅልፍ ያስባል፣ ሰዓቱን ይመለከታል። ይህም ጭንቀቱን ጨምሮ እንቅልፉን የበለጠ ያባርርበታል። የሎጎቴራፒ መፍትሔ ለመተኛት መጣርን ማቆም ነው።
በምትኩ አንድ አሰልቺ መጽሐፍ ማንበብ ወይም ሌላ አእምሮን የሚያደክም ሥራን መስራት። ትኩረትህ ከእንቅልፍ ላይ ሲነሳ እንቅልፍ ራሱ ሳይጠራ ከች ይላል፣ ይመጣል። ሼክስፒር ማክቤዝ ውስጥ ሌዲ ማክቤት በእንቅልፏ እየሄደች ከእጇ ላይ የደም ድፍን ለማጠብ ትሞክራለች። አውት ዳምን ስፖት አውት አይ ስትል ትጮኻለች። ይህ የጥፋተኝነት ስሜቷንና የህሊና ጸጸቷን ያሳያል። እሷ በችግሯ ላይ ከልክ በላይ በማተኮሯ ሃይፐር ሪፍሌክሽን ሰላምን ታጣለች። የሎጎ ቴራፒ አካሄድ እሷ ትኩረቷን ከራሷ ጥፋት ላይ አንስታ ለሌሎች መልካም በማድረግ ላይ እንድታተኩር መምከር ነበር። ፓራዶክሲካል ኢንቴንሽን እና ዲሪፍሌክሽን የሎጎ ቴራፒ ሁለት ክንፎቹ ናቸው። የመጀመሪያው ከፍርሃት ነፃ ያወጣል፣ ሁለተኛው ደግሞ ከራስ ተኮርነት ነፃ ያወጣል። ሁለቱም ቴክኒኮች የሰው ልጅ አእምሮ ያለው ራሱን የመፈወስና ሚዛኑን የማስተካከል ደግሞ አስደናቂ ችሎታ ላይ የተመሰረተ ነው። በመጽሐፉ የሰው ልጅ ስነ ልቦና ችግሮች ውስብስብ ቢሆኑ መፍትሄዎቻቸው ግን አንዳንድ ጊዜ በሚገርም ሁኔታ ቀላልና ተፈጥሯዊ ሊሆኑ እንደሚችሉ ያስተምሩናል። ዋናው ነገር ትኩረታችንን ከራሳችን ላይ አንስተን ወደ ሕይወት ትርጉምና ወደ ሌሎች ሰዎች ማዞር መቻላችን ነው። ምዕራፍ 28 የፓን ዲተርሚኒዝም ትችት ኤ ክሪቲክ ኦፍ ፓን ዲተርሚኒዝም። በ20ኛው ክፍለ ዘመን የሥነ ልቦና ሳይንስ ላይ ካንዣበበውና ትልቅ ጥላዎች አንዱ ፓን ዲተርሚኒዝም የሚባለው አስተሳሰብ ነው። ይህ አስተሳሰብ የሰው ልጅ ነፃ ፍቃድ እንደሌለውና ባህሪው በሙሉ በባዮሎጂካዊ ስነ ልቦናዊና ማኅበራዊ ሁኔታዎች አስቀድሞ ዲተርማይንድ ወይም የተወሰነ እንደሆነ ይሞግታል። በዚህ እይታ ሰው አንድ ውስብስብ ማሽን ነው፣ በዘር ውስጥ በልጅነት ልምዶች እና በአካባቢው ተጽዕኖ የሚቆጣጠሩት። ቪክቶር ፍራንክል ይህንን አስተሳሰብ በጽኑ ይቃወማል። እሱ ሎጎ ቴራፒን ከፍሮይድ ሳይኮአናሊሲስና ከባህሪ ሳይንስ ቢሄቪየሪዝም የሚለየው ዋነኛ ነጥብ ደግሞ ይሄ እንደሆነ ይናገራል። ፍራንክል እንደሚለው ከሆነ ሰው በሁኔታዎች ተጽዕኖ ስር ነው፣ ነገር ግን በሁኔታዎች ሙሉ በሙሉ አይወሰንም። እሱ ለእነዚህ ሁኔታዎች የሚሰጠውን አቋም የመወሰን ነፃነት አለው ይላል። ይህ የሰው ልጅ የመወሰን ኃይል ፓወር ኦፍ ዲሲዥን የፓን ዲተርሚኒዝምን ሰንሰለት ይሰብረዋል። ፍራንክል ለዚህ መከራከሪያ ትልቁን ማስረጃ ያገኘው ከማጎሪያ ካምፕ ውስጥ ነው። በንድፈ ሐሳብ ደረጃ ሁሉም እስረኞች በተመሳሳይ አስከፊ ሁኔታ ውስጥ ነበሩ። ረሃብ፣ ድብደባ፣ ውርደት። የፓን ዲተርሚኒዝም አስተሳሰብ ትክክል ቢሆን ኖሮ ሁሉም እስረኞች ተመሳሳይ ባህሪ ማሳየት ነበረባቸው። ነገር ግን እውነታው የተለየ ነበር። ፍራንክል ሲጽፈው እንዲህ ይላል፣ በካምፑ ውስጥ አንዳንዶቹ እንደ ቅዱሳን ሲሆኑ፣ ሌሎቹ ደግሞ እንደ አሳማ ሆኑ ይላል። ይህ የሚያሳየው ሁኔታው ምንም ያህል አስከፊ እንኳን ቢሆን የመጨረሻው ውሳኔ ያለው በእያንዳንዱ ግለሰብ እጅ ላይ እንደሆነ ነው። አንድ ሰው ለእንስሳዊ ደመነፍስ እጅ ሰጥቶ ራስ ወዳድና ጨካኝ ሊሆን ይችላል፣ ወይም ደግሞ ከሁኔታው በላይ ከፍ ብሎ ሰብአዊ ክብሩንና የሞራል ልዕልናውን ሊያስጠብቅ ይችላል። ይህ የፍራንክል ትችት በእኛ ባህል ውስጥ ካለው የምርጫና የኃላፊነት ጽንሰ ሐሳብ ጋር በጥብቅ የተቆራኘ ነው። የሠራውን ያጭዳል የሚለው ብሂል ሰው የዘራውን ያጭዳል የሠራውንም ያገኛል የሚለው ብሂላችን እያንዳንዱ ሰው ለድርጊቱ ኃላፊ መሆኑን የድርጊቱንም ውጤት እንደሚቀበል ያመለክታል።
አያችሁ፣ ፓንዲተርሚኒዝም ይህንን የግል ኃላፊነት ያስወግዳል። አንድ ወንጀለኛ ይህንን ያደረግኩት በልጅነቴ በደረሰብኝ በደል ነው ብሎ ራሱን ነፃ ሊያደርግ ይችላል። ፍራንክል ግን ይህንን አይቀበልም። ምንም እንኳ ያለፈው ሕይወት ተጽዕኖ ቢኖረውም የአሁኑ ምርጫ ሊወስን አይችልም። በሼክስፒር ጁልየስ ሴዛር ውስጥ ካሲየስ ለብሩተስ ዘ ፎልት ዲር ብሩተስ ኢዝ ኖት ኢን አውር ስታርስ በት ኢን አውር ዘልቭስ ዛት ዊ አር አንደርላይንግ ይላል። ችግሩ በዕጣ ፋንታችን ሳይሆን በራሳችን ድክመትና ምርጫ ላይ ነው። ፍራንክልም ይህንን ሐሳብ ያስተጋባል። የሰው ልጅ የሁኔታዎች ተጠቂ ብቻም አይደለም፣ እሱ የራሱ ዕጣ ፋንታ ቀራጺ ጭምር ነው እንጂ። የሰው ልጅን ከፍ ያለና ክቡር የሆነ ምስል ያቀርብልናል። እኛ በማይታዩ ኃይሎች የሚነዱ አሸንጉሊቶች ሳንሆን የራሳችንን መንገድ የምንመርጥ ነፃና ኃላፊነት ያለብን ፍጡሮች ነን ይላል። ይህንን ነፃነት መገንዘብና በአግባቡ መጠቀም የሕይወት ትርጉም ለማግኘት የመጀመሪያውና ወሳኙ እርምጃ ነው ይላል። የፓንዲተርሚኒዝም እስር ቤት መስበር የሰው ልጅ መንፈስ ነፃ የሚወጣበትና እውነተኛ ማንነቱን የሚያገኝበት ትልቁ መንገድ ነው። ምዕራፍ 29 የሥነ አእምሮ ሕክምና የእምነት አንቀጽ ዘ ሳይካትሪክ ክሬዶ። እያንዳንዱ ሙያ ሥራውን የሚመራበት መሠረታዊ የእምነት አንቀጽ ክሪዶ አለው። ለቪክቶር ፍራንክል የሥነ አእምሮ ሕክምና የእምነት አንቀጽ የሚጀምረውና የሚያበቃው በአንድ ወሳኝ መርህ ላይ ነው። ይኸውም የማይጣሰው የሰው ልጅ ክብር፣ ዘ አንኮንዲሽናል ዲግኒቲ ኦፍ ማን ነው። ይህ ክብር አንድ ሰው ምንም ያህል ቢታመም፣ ምንም ያህል የአእምሮ ችግር ቢኖርበት ወይም ለማኅበረሰቡ የማይጠቅም ቢመስልም ሊነጠቅ የማይችል መሠረታዊ መብቱ ነው። ፍራንክል ይህንን እምነቱን ሲገልጽ የማይድን የአእምሮ ሕመም ጠቃሚነቱ ሊያጣ ይችላል፣ ነገር ግን ክብሩን ወይም ዲግኒቲውን ፈጽሞ አያጣውም ይላል። ይህ አባባል በተለይ በ20ኛው ክፍለ ዘመን ውስጥ የሥነ አእምሮ ሕክምና ታሪክን ስንመለከት አብዮታዊ የሆነ ነው። በናዚ ጀርመን በሺዎች የሚቆጠሩ የአእምሮ ሕመምተኞች ለመኖር ብቁ አይደሉም ተብለው በምህረት ግድያ ተፈጅተዋል። ይህ አሰቃቂ ድርጊት የተፈጸመው የሰው ልጅ ዋጋ በጠቃሚነቱ ላይ ብቻ ይመዘናል በሚል የተሳሳተ ፍልስፍና ነው። ፍራንክል በዚህ ፍልስፍና ላይ በጽኑ ተዋግቷል። እሱ እንደሚለው የሥነ አእምሮ ሐኪም ሥራ የተበላሸውን የአንጎል ማሽን መጠገን ብቻ አይደለም፣ ይልቁንም ከበሽታው ጀርባ ያለውን ሰው ማከም ነው። ይህ ሰው ምንም እንኳን አእምሮ ቢታወክም አሁንም የራሱ የሆነ መንፈስ፣ የራሱ የሆነ ልዩ ማንነት እና ሊከበር የሚገባው ክብር አለው። ይህ አስተሳሰብ በእኛ ባህል ውስጥ ካለው እብድ የለየለት ለወገኑ አለለት ከሚለው ብሂላችን ጋር ይስማማል። አንድ ሰው የአእምሮ ጤንነቱ ቢታወክም የማኅበረሰቡ አይገለልም። ማኅበረሰቡ አያገለውም፣ ክብሩና ሰብአዊነቱን ይጠብቅለታል። ጸሐፊው የእምነት አንቀጽ
ሌላም ወሳኝ ነጥብን ያካተተ ይኸውም በእያንዳንዱ ሰው ውስጥ ምንም ያህል ቢታመም ትንሽ የነጻነትና የጤንነት ጭላንጭል መኖሩ ነው። እሱ ሲጽፈው እንዲህ ይላል፣ የሰው ልጅ ስብዕና እምብርት በአእምሮ ሕመም እንኳ ሊነካ አይችልም ይላል። የሥነ አእምሮ ሐኪም ሥራ ይህችን ትንሽ የጤንነት ጭላንጭል ፈልጎ ማግኘትና ማበረታታት መቻል ነው። በሽተኛው ሙሉ በሙሉ በበሽታው የተዋጠ ሳይሆን አሁንም ምርጫ ማድረግ የሚችልና ለሕይወቱ ኃላፊነት መውሰድ የሚችል አካል እንደሆነ እንዲገነዘብ መርዳት ነው። በሼክስፒር ኪንግ ሊየር ውስጥ ሊር በአእምሮ ሕመም ሲሰቃይና ሲንከራተት እውነተኛ ማንነቱን የሰው ልጅን ስቃይ ይረዳል። እብደቱ የጥበብ ምንጭ ይሆንለታል። በተመሳሳይ ፍራንክልም የአእምሮ ሕመም በራሱ የሕይወትን ትርጉም አያጠፋም ብሎ ያምናል። አንድ ሰው በሕመሙ ውስጥ እንኳ ትርጉሙን ሊያገኝ ይችላል። ለምሳሌ ስቃዩን በጀግንነት በመቀበል በዚህ መጽሐፍ ውስጥ ላይ እንዳለው የሥነ አእምሮ ሕክምናን በተራ የሕክምና ዘርፍነት በላይ ከፍ በማድረግ የሰው ልጅን ክብርና መንፈስ የሚያከብር የሞራል ጥሪ ያደርገዋል። ጸሐፊው ያለዚህ የእምነት አንቀጽ የሥነ አእምሮ ሐኪም መሆን ዋጋ እንደሌለው ይናገራል። ምክንያቱም ያለ ክብርና ያለ ትርጉም የሰው ልጅ ሕይወት የእንስሳ ሕይወት የተለየ አይሆንምና። ምዕራፍ 30 የሥነ አእምሮ ሕክምናን እንደገና ሰብአዊ ማድረግ። ዘ ሪሁማናይዜሽን ኦፍ ሳይካትሪ። ለረጅም ጊዜ በተለይም በ20ኛው ክፍለ ዘመን የመጀመሪያ አጋማሽ የሥነ አእምሮ ሕክምና የሰውን ልጅ አእምሮ እንደ አንድ ውስብስብ ሜካኒዝም አድርጎ ለመረዳት ሞክሯል። በፍሮይድ ተጽዕኖ አእምሮ በደመ ነፍሳዊ ኃይሎች ማለትም ኢድ፣ ኢጎ፣ ሱፐር ኢጎ መካከል በሚደረግ ትግል የሚመራ እንደሆነ ታመነ። በባህሪ ሳይንስ ማለትም ቢሄቪየሪዝም ተጽዕኖ ደግሞ ሰው ለአካባቢው ማነቃቂያዎች ምላሽ የሚሰጥ እንደ አንድ ሮቦት ሆኖ ታየ። ይህ ሜካኒካዊ አመለካከት የሥነ አእምሮ ሕክምናን ሰብአዊ ያልሆነ ዲሁማናይዝድ እንዲሆን አድርጎታል። በዚህ ምክንያት ቪክቶር ፍራንክል በሕይወት ዘመኑ ሁሉ ይህንን አዝማሚያ በመዋጋት የሥነ አእምሮ ሕክምናን እንደገና ሰብአዊ ሪሁማናይዝድ ለማድረግ ታግሏል። ሰብአዊ ማድረግ ማለት ምን ማለት ነው ብላችሁ ከተጠየቃችሁ እሱ የሰው ልጅን እንደ አካላዊና ስነ ልቦናዊ ፍጡር ብቻም ሳይሆን እንደ መንፈሳዊ ፍጡሩን መመልከት ማለት ነው። ሰው በደመ ነፍሱና በአካባቢው ብቻ አይመራም። እሱ ለትርጉም የሚጥር ምርጫን የሚያደርግ እና ለሕይወቱ ኃላፊነትን የሚወስድ ፍጡርም ነው። ፍራንክል ይህንን ሲጽፍ እንዲህ ይላል፣ ሰው ከነገሮች አንዱ አይደለም፣ ዕቃ አይደለም። ሰው ከነገሮች አንዱ አይደለም፣ ነገሮች እርስ በርስ ይወስናሉ። ሰው ግን በመጨረሻ ራሱን የሚወስን ነው ይላል። ይህንን ሰብአዊ የሆነ አገላለጽ ይህንን ሰብአዊ የሆነ ገጽታ የሚክድ ማንኛውም የሥነ አእምሮ ሕክምና የሰው ልጅ እውነተኛ ማንነት ይስተዋል። የሎጎ ቴራፒ ዋነኛ ዓላማው ይህንን የጎደለውን ሦስተኛውን ገጽታ የመንፈስን ገጽታ ወደ ሥነ አእምሮ ሕክምና መመለስ ነው። ይህ አካሄድ በእኛ ባህል ውስጥ ካለው ሰውነቷ
ከሚለው ጽንሰ ሐሳብ ጋር ይስማማል። ሰውነቷ እንደው ሰውነቷ ከአካላዊ ሕልውና በላይ የሆነን ርኅራኄን፣ ክብርን እና የጋራ ኃላፊነትን የሚያካትት ጥልቅ የሆነ የሞራል የመንፈስ ጽንሰ ሐሳብ ነው። የሥነ አእምሮ ሕክምናን ሰብአዊ ማድረግ በሕክምናው ሂደት ላይ ተጨባጭ ለውጦችን ደግሞ ያመጣል። የሐኪምና የበሽተኛ ግንኙነት ሐኪሙ በሽተኛውን እንደ ኬዝ ወይም እንደ የበሽታ ስብስብ ማየቱን ያቆማል። ይልቁንም እንደ አንድ ልዩና ክቡር ግለሰብ በእኩልነት ደረጃ ይገናኘዋል። ግንኙነታቸው ከቴክኒካዊ ወደ እውነተኛ የሰው ልጅ ግንኙነት ይለወጣል። የሕክምና ዓላማው የበሽታውን ምልክቶች ማጥፋት ብቻም አይሆንም። ይልቁንስ የበሽታውን በሕይወቱ ውስጥ ትርጉምና ዓላማን እንዲያገኝ መርዳት ይሆናል። ጤንነት የበሽታ ለመኖር ብቻም ሳይሆን የትርጉም መኖርም ጭምር ነውና እዚህ ጋር የበሽተኛው ሚና በሽተኛው በሕክምና ሂደት ውስጥ ተባባሪ ወይም ፓርትነር ይሆናል። እሱ የራሱን ሕይወት ትርጉም የማግኘት ኃላፊነት እንዳለበት ይገነዘባል። በሼክስፒር ሃምሌት ውስጥ ሃምሌት ለጓደኞቹ "What a piece of work is a man! How noble in a reason, how infinite in a factuality" ሲል የሰው ልጅን ታላቅነት ያደንቀዋል። የሥነ አእምሮ ሕክምናም ይህንን የሰው ልጅ ታላቅነትና ውስብስብነትን መቀበል አለበት። ለዚህ እንደገና ሰብአዊ የማድረግ ጥሪ ታላቅ ድምፅም ነው። እሱ የሥነ አእምሮ ሕክምናን ከላብራቶሪና ከንድፈ ሐሳብ ውስጥ አውጥቶ ወደ እውነተኛው የሰው ልጅ ሕይወት በስቃዩ በደስታውና ከሁሉም በላይ ደግሞ በትርጉም ፍለጋው ውስጥ ይመልሰዋል። ምዕራፍ 31 አሳዛኙ ሦስትዮሽ ሕመም፣ ጥፋተኝነት እና ሞት። The tragic triad, pain, guilt and death. የሰው ልጅ ሕልውና ምንም ያህል ብንክደው በሦስት የማይቀየሩ እውነታዎች የተከበበ ነው። ቪክቶር ፍራንክል አሳዛኙ ሦስትዮሽ ብሎ የሰየማቸው እነዚህም ሕመም ወይም ስቃይ፣ ጥፋተኝነት ወይም ጊልትና ሞት ናቸው። ብዙ የሕይወት ፍልስፍናዎች፣ የሥነ ልቦና ትምህርት ቤቶች እነዚህ ሦስት እውነታዎች እንደ አሉታዊና መወገድ ያለባቸው ነገሮች አድርገው ይመለከቷቸዋል። ሎጎቴራፒ ግን በተለየ መንገድ ይቀርባቸዋል። እሱ ከእነዚህ አሳዛኝ የሕይወት ገጽታዎች ውስጥ እንኳ ትርጉምን ማግኘት እንደሚቻል ይሞግታል። አንደኛው ሕመም ነው፣ ፔን ኦር ሰፈሪንግ። ከዚህ በፊት በሰፊው እንደተመለከትነው ስቃይን ትርጉም ወደሚገኝበት ዕድል የመቀየር ኃይል እንዳለን ተማምረናል፣ ተወያይተናል። የማይቀር ስቃይ ሲያጋጥመን የምንወስደው አቋም ጀግንነት፣ ክብርና ለሌሎች ማሰብ ሕይወታችንን ትርጉም ያለው እንዲሆን ያደርገዋል። ስቃይ ባህሪያችንን የሚያጠራልን እሳታችን ነው። ጥፋተኝነት ብዙ ጊዜ እንደ አጥፊና አሉታዊ ስሜት ይታያል። ነገር ግን ደራሲው እንደሚለው ከሆነ ጥፋተኝነት ለለውጥ ትልቅ ማበረታቻ ሊሆን ይችላል። አንድ ሰው በፈጸመው ስህተት የጥፋተኝነት ስሜት ሲሰማው ይህ ስሜት ራሱን እንዲያሻሽልና የተሻለ ሰው እንዲሆን ሊገፋፋው ይችላል።
ጥፋተኝነት ይላል ፍራንክል ለመለወጥ ያለብንን ኃላፊነት ያስታውሰናል ይላል። ይህ አስተሳሰብ ንስሐ ጽንሰ ሐሳብ ጋር ይስማማል። ንስሐ ካለፈው ጥፋት መጽዳት ብቻም ሳይሆን ለወደፊት የተሻለ ሕይወትን ለመኖር ቃል መግባትም ጭምር ነው። ሌላኛው ሞት ነው። ሞት የሕይወትን ትርጉም የሚያጠፋ ብቻም ሳይሆን ይልቁም የሚፈጥርም ነው። የሕይወት ኃላፊነት እያንዳንዱን ቅጽበት በኃላፊነት እንድንጠቀምበት ያስገድደናል። ሞት ከሌለ ሕይወት ትርጉም አልባ ትሆን ነበር። ሞት የሕይወትን ድርጊቶችና ምርጫዎች የመጨረሻና ዘላለማዊ እንዲሆን ያደርጋቸዋል። እዚህ ጋር ደራሲው እነዚህን 3 አሳዛኝ ገጽታዎች በመጋፈጥና ትርጉም እንዲኖራቸው በማድረግ አንድ ሰው አሳዛኝ ብሩህ ተስፋ ትራጂክ ኦፕቲሚዝም የሚባለውን የህሊና አቋም ሊያዳብር እንደሚችል ይናገራል። ይህ ማለት ሕይወት በስቃይ በጥፋተኝነትና በሞት የተሞላች ብትሆንም አሁንም አዎ ብሎ መቀበል መቻል ማለት ነው። ይህ አይነቱ ብሩህ ተስፋ አይነ ስውር ወይም የዋህነት አይደለም። እሱ የሕይወትን ጨለማ ገጽታዎች አይቶና ተቀብሎ በዚያው ጨለማ ውስጥ ትርጉምን ብርሃን ለማግኘት የሚጥር በሳልና ጥልቅ የሆነ የህሊና አቋም መውሰድ ነው። በተመሳሳይ በሼክስፒር ሃምሌት ውስጥ ሃምሌት ዘ ሬዲነስ ኢዝ ኦል ይላል። ይህ ማለት ለሕይወትም ሆነ ለሞት ዝግጁ መሆን የጥበብ ሁሉ ጥግ ነው ማለት ነው። ሎጎቴራፒ ለአሳዛኙ ሶስትዮሽ ዝግጁ እንድንሆን ያስተምረናል። ሕመምን ወደ ስኬት፣ ጥፋተኝነትን ወደ መለወጥ፣ ሞትን ደግሞ ወደ ኃላፊነት እንድንቀይር የሚያስችለንን የመንፈስ መሳሪያን ይሰጠናል። ማን ሰርች ፎር ሚኒንግ የሕይወትን አሳዛኝ ገጽታዎች እንድንሸሻቸው ሳይሆን እንድንጋፈጣቸው ያበረታታናል። ይህ መጽሐፍ ያበረታታናል፣ ምክንያቱም እውነተኛው የሕይወት ትርጉምና የሰው ልጅ ክብር የሚገኘው ከእነዚህ ገጽታዎች በማምለጥ በመሸሽ ሳይሆን ከእነሱ ውስጥ በማለፍ ነውና። ምዕራፍ 32 አሳዛኝ ብሩህ ተስፋ ትራጂክ ኦፕቲሚዝም። በዚህ ዳሰሳችን ጉዞ ውስጥ የተጓዝንባቸው የሐሳብ መስመሮች በሙሉ አንድ ከፍ ያለ ወዳለ ጫፍ ያመሩናል። አሳዛኝ ብሩህ ተስፋ ብሎ ደራሲው ወደሚጠራው እውነታ። ይህ ጽንሰ ሐሳብ የሎጎ ቴራፒ ፍልስፍና ማጠቃለያና የሰው ልጅ መንፈስ የመጨረሻው የድል አዋጅ ነው። አሳዛኝ ብሩህ ተስፋ ማለት ምን ማለት ነው ካላችሁ፣ ደራሲው ሕይወትን የማይቀይሩት አሳዛኝ ገጽታዎቿ ሕመም፣ ጥፋተኝነትና ሞት ጋር አብሮ አዎ ማለት መቻል ነው ይላል። እሱ ይህ ሁሉ መከራ ቢኖርም ሕይወት ትርጉም አላት የሚል ጥልቅ እምነት መያዝ ማለት ነው ይላል። ይህ ብሩህ ተስፋ አሳዛኝ የሚል ቅጽል የተሰጠው የዋህ ወይም የችግሮች እውነታን የሚክድ ስላልሆነ እሱ የሕይወት ጨለማ ስቃይና ኢፍትሐዊነትን በደንብ ያውቀዋል። ነገር ግን ከዚህ ሁሉ ጨለማ ባሻገር የሰው ልጅ እነዚህን አሉታዊ ገጽታዎች ወደ አዎንታዊና ገንቢ ወደሆኑ ነገሮች የመቀየር አቅም እንዳለው ያውቃል፣ ያምናልም። ፍራንክል እንደሚለው አሳዛኝ ብሩህ ተስፋ በሚከተሉት መርሆች ላይ የተመሠረተ ነው ይላል። አንደኛ፣ ሕመምን ወደ ስኬትና ስኬት ብቻ መለወጥ።
ሁለተኛ ከጥፋተኝነት ራስን ወደ ተሻለ ሰው ለመለወጥ ዕድልን መፍጠር። ሦስተኛ ከሕይወት ኃላፊነት በኃላፊነት የተሞላ እርምጃ ለመውሰድ መነሳሳት እና መውሰድን። ይህንን ጽንሰ ሐሳብ በተግባር ለማሳየት ፍራንክል የጄሪ ሎንግን ታሪክ እዚህ ላይ ይጠቅሳል። ጄሪ ሎንግ በ17 ዓመቱ በደረሰበት አደጋ ከአንገቱ በታች ፓራላይዝድ ወይም ሽባ ሆኗል። ነገር ግን ተስፋን አልቆረጠም። በአፉ በያዘው ዱላ በመጠቀም ጽሑፍ መጻፍን ተማረ። ትምህርቱንም ቀጠለ። በአንድ ደብዳቤ ላይ እንዲህ ሲል ጽፏል። ይህ ሰው አንገቴ ተሰብሯል፣ ነገር ግን እኔን አልሰበረኝም አለ። ስቃይ ባይኖር ኖሮ እድገት እንደማይኖር አውቃለሁ አለ። የጄሪ ሎንግ ሕይወት የአሳዛኝ ብሩህ ተስፋ ሕያው ምሳሌ ነው። እሱ የማይለወጠውን የሚመስለውን ሁኔታውን ተቀብሎ በዚያው ሁኔታ ውስጥ አዲስ ትርጉምና ዓላማን አግኝቷል። ይህ አስተሳሰብ በእኛ ባህል ውስጥ ካለው የኢዮብ ታሪክ ጋር ይመሳሰላል። ኢዮብ ልጆቹን፣ ንብረቱንና ጤንነቱን ቢያጣም በእግዚአብሔር ላይ የነበረውን እምነት በፍጹም አላጣም። በመከራው ውስጥ አልፎ በመጨረሻ ታላቅ በረከትን አግኝቷል። የአሳዛኝ ብሩህ ተስፋ ምንጩ ምንድን ነው ብለን ከጠየቅን ጸሐፊው ከሰው ልጅ ልዩ ችሎታ ይመነጫል። ይኸውም ራስን መሻገር ሰልፍ ትራንሴንደንስ እና ራስን ማራቅ ሰልፍ ዲታችመንት ነው ይላል። አንድ ሰው ትኩረቱን ከራሱ ስቃይ ላይ አንስቶ ከሱ በላይ ላለ ዓላማ ወይም ለሌላ ሰው ሲኖር የራሱን ችግር ይረሳል፣ እናም ጥንካሬን ያገኛል። በሼክስፒር ድርሰት ውስጥ አስ ዩድ ላይክ ኢት ውስጥ ዱክ ሲኒየር ከቤተ መንግሥቱ ተባሮ በአርደን ጫካ ውስጥ ሲኖር ስዊታር ዘ ዩዝ ኦፍ አድቨርሲቲ ይላል። የመከራ ጥቅሞች ጣፋጭ ናቸው። እሱ ጸሐፊው በችግሩ ውስጥ አዲስ ጥበብንና ከግብዝነት የጸዳ ሕይወትን አግኝቷል። በዚህ መጽሐፍ ለዘመናዊው ዓለም ትልቅ ተስፋን ይሰጣል። ዓለም በችግርና በቀውስ የተሞላች ናት። ነገር ግን ፍራንክል እንደሚለው ሁኔታው የከፋ ይሆናል እያንዳንዳችን የቻልነውን ሁሉ ካላደረግን በስተቀር። አሳዛኝ ብሩህ ተስፋ ተቀምጦ ተስፋ ማድረግ አይደለም። እሱ በክፉ ዓለም ውስጥ ጥሩነትን ለመፍጠር የሚደረግ ንቁ ትግል ነው። እሱ የሰው ልጅ መንፈስ የመጨረሻው ቃል ተስፋ መቁረጥ ሳይሆን ትርጉም መሆኑን የሚያውጅ የሕይወት ፍልስፍና ነው። ምዕራፍ 33 የኃላፊነት ሐውልት ዘ ስታቹ ኦፍ ሪስፖንሲቢሊቲ። ጸሐፊው ለአሜሪካውያን አድማጮቹ ሲናገር አንድ ታዋቂና ምሳሌያዊ ሐሳብን ደጋግሞ ያቀርብ ነበር። በአሜሪካ ምስራቃዊ ጠረፍ ላይ ለቆመው የነጻነት ሐውልት ስታቹ ኦፍ ሊበርቲ ማሟያ እንዲሆን በምዕራባዊው ጠረፍ ላይ የኃላፊነት ሐውልት ስታቹ ኦፍ ሪስፖንሲቢሊቲ እንዲቆም ሐሳብን ያቀርባል ይል ነበር። ይህ ሐሳብ ቀልድ አዘል መስሎ ቢታይም የሎጎ ቴራፒን ማዕከላዊ ፍልስፍና በጥልቀት ያጠቃልላል። ይኸውም ነፃና ከኃላፊነት ሊነጠል እንደማይችል ነው። ፍራንክል እንደሚለው ነፃነት የታሪክ ግማሽ ብቻ ነው። እሱ የአጠቃላይ ክስተቱ አሉታዊ ገጽታ ብቻ ነው። አዎንታዊ ገጽታው ግን ኃላፊነት ነው ይላል። ነፃነት በኃላፊነት ካልተመራ ወደ ልቅነትና ስርዓት አልበኝነት ሊለወጥ ይችላል። የፈለግኩትን የማድረግ ነፃነት አለኝ የሚለው አስተሳሰብ የግለሰቡን ብቻም ሳይሆን የማኅበረሰቡን ሕልውና አደጋ ላይ ይጥላል። እውነተኛው ነፃነት ያለው የፈለግነውን ለማድረግ ብቻም ሳይሆን ትክክለኛውን ለማድረግ ጭምር ነው።
ይህ ትክክለኛ ነገር ደግሞ ከኃላፊነት ስሜት ላይ ይመነጫል። ኃላፊነት ደግሞ በሦስት ደረጃዎች ሊታይ ይችላል። አንደኛ፣ ለራስ ያለው ኃላፊነት። አንድ ሰው የተሰጠውን የሕይወት ስጦታ በአግባቡ የመጠቀም ችሎታዎቹን የማዳበርና የራሱን የሕይወት ትርጉም የማግኘት ኃላፊነት አለው። ሁለተኛ፣ ለሌሎች ያለው ኃላፊነት ነው። እኛ የምንኖረው ብቻችንን አይደለም። እኛ የቤተሰብ የማኅበረሰብና የሰው ዘር አካል ነን። ድርጊቶቻችንና ምርጫዎቻችን ሌሎችን ይነካሉ። ስለዚህ ለሌሎች ደህንነት፣ እድገት ኃላፊነትም አለብን። ይህ አስተሳሰብ በእኛ ባህል ውስጥ ካለው የአንድ ሰው ለሁሉም ሁሉም ለአንድ ከሚለው የኅብረተሰብ ስሜት ጋር ይስማማል። ሦስተኛው ሕይወት ወይም ለእግዚአብሔር ያለው ኃላፊነት ነው። ለሕይወት ወይም ለእግዚአብሔር ያለን ኃላፊነት ነው። እዚህ ላይ ጸሐፊው እንደሚለው ሕይወት ራሷ ጥያቄዎችን በራሷ ትጠይቀናለች። የእኛ ኃላፊነት ለእነዚህ ጥያቄዎች በድርጊቶቻችን መልስ መስጠት ነው። አንዳንድ ሰዎች ይህንን ኃላፊነት የሚሰማቸው ለሕሊናቸው ሲሆን፣ ሌሎች ደግሞ ለፈጣሪያቸው ነው። በማጎሪያ ካምፕ ውስጥ የነጻነት ኃላፊነት ግንኙነት በገሃድ ይታይ ነበር። እስረኞቹ በጣም ውስን የሆነ ነጻነት ነበራቸው። ነገር ግን በዚያች ውስን ነጻነት ውስጥ እንኳ ትልቅ የሞራል ኃላፊነት ነበራቸው። አያችሁ፣ የመጨረሻውን የዳቦ ቁራሽ ለራሱ መብላት ወይም ለተራበ ጓደኛው መስጠት፣ ይህ ምርጫ የነጻነት የኃላፊነት ፈተና ነበር። እያንዳንዱ ሰው ለድርጊቱ ለነፍሱ ራሱ ኃላፊ ነው ማለት ነው። ለዘመናዊው ዓለም ጠንካራ ማስጠንቀቂያን ይሰጣል። በግለሰባዊነትና በነጻነት ስም የኃላፊነትን ጽንሰ ሐሳብ እየረሳን ነው። ጸሐፊው እውነተኛው የሰው ልጅ እድገትና የኅብረተሰብ ሰላም ደግሞ የሚገኘው በነጻነትና በኃላፊነት መካከል ያለውን ሚዛን ስንጠብቅ ብቻ ነው። እናም ያ እንደሆነም ያስተምረናል። የነጻነት ሐውልት የሰው ልጅ ሊደርስበት የሚችለውን ከፍታ ሲያመለክት፣ የኃላፊነት ሐውልት ደግሞ ያንን ከፍታ ለመድረስ የሚጠይቀውን የሞራል መሠረት በግልጽ ያሳያል። ምዕራፍ 34 የትርጉም ውርስና ተጽዕኖ ሌጋሲ ኤንድ ኢንፍሉዌንስ። አንድ መጽሐፍ ከቀላል የወረቀትና የቀለም ክምችትነት አልፎ በሚሊዮን የሚቆጠሩ ሰዎችን ሕይወት የሚለውጥ ኃይል የሚሆነው እንዴት ነው? የቪክቶር ፍራንክል ማንስ ሰርች ፎር ሚኒንግ የዚህ ጥያቄ ሕያው መልስ ነው። ይህ መጽሐፍ በ1946 ለመጀመሪያ ጊዜ ከታተመበት ጊዜ ጀምሮ በዓለም ዙሪያ በማይታመን ሁኔታ ተሰራጭቷል። ከ12 ሚሊዮን በላይ ቅጂዎች በ24 ቋንቋዎች ተሸጠዋል። እንደ አውሮፓውያን አቆጣጠር በ1991 በአሜሪካ ላይብረሪ ኦፍ ኮንግረስ በተደረገ ጥናት በሕይወቱ ላይ ለውጥ ያመጣ መጽሐፍ ተብሎ ሲጠየቅ ከ10ሩ ተጽዕኖ ፈጣሪ መጽሐፎች ውስጥ አንዱ ሆኖ ተመርጧል። ይህ አስደናቂ ስኬትና ተጽዕኖ ከምን የመነጨ ነው ብለን ስንጠይቅ የጸሐፊው ምስክርነት ማለትም ፍራንክል ስለ ስቃይና ትርጉም የጻፈው ከራሱ ልምድ በመነሳት ስለሆነ ነው። እሱ የተናገረውን የኖረውን ነው። ይህ የግል ምስክርነት ለመጽሐፉ ታላቅ የሞራል ሥልጣንና ተአማኒነትን ይሰጠዋል። አንባቢዎች የፍራንክልን ቃላት ሲያነቡ የአንድን ፈላስፋ ንድፈ ሐሳብ ብቻም ሳይሆን የአንድን የሰው ልጅ መንፈስ ድልም ጭምርን ያዳምጣሉና ነው። ሁለንተናዊ መልእክት ስላለው ነው ይላል ሌላው። ምንም እንኳ መጽሐፉ የተጻፈው ስለ ሆሎኮስት ቢሆንም መልእክቱ ግን ሁለንተናዊ ነው።
ስቃይ፣ ኪሳራና የትርጉም ፍለጋ የሁሉም የሰው ልጅ የጋራ ልምዶች ናቸው። መጽሐፉ በማንኛውም አይነት ችግር ውስጥ ላለ ሰው የተስፋና የጥንካሬ ምንጭ ሆኖ ያገለግላል። ሌላኛው ተግባራዊ የሆነ ጥበብ ነው። ሎጎቴራፒ የፍልስፍና ክርክር ብቻም አይደለም። እሱ ሰዎች የሕይወታቸውን ትርጉም እንዲያገኙ የሚረዱ ተግባራዊ መርሆዎችንና ቴክኒኮችን ያቀርባል። መጽሐፉን ያነበበ ሰው በሕይወቱ ላይ ተጨባጭ ለውጥ ሊያመጣ የሚችል መሳሪያንም ያገኛል። ሌላኛው ጊዜ የማይሽረው ጥበብ መሆኑ ነው። የመጽሐፉ መሠረታዊ ሐሳቦች የሰው ልጅ ነጻነት፣ ኃላፊነትና ለትርጉም ያለው ፈቃድ ጊዜ የማይሽራቸው እውነቶች ናቸው የሚል ነው። እነርሱ በማንኛውም ዘመንና ባህል ውስጥ ዋጋ አላቸው። የመጽሐፉ ተጽዕኖን ካየን በተለያዩ የህብረተሰብ ክፍሎች ላይ ይታያል። በስነ ልቦናዊው ዓለም ሎጎቴራፒ እንደ ሦስተኛ የቪየና ትምህርት ቤት ዕውቅናን አግኝቶ በሺዎች የሚቆጠሩ ቴራፒስቶችንም አነሳስቷል። በፍልስፍናው ዓለም የህልውናዊነት ኤግዚስተንሻሊዝም አስተሳሰብን በበለጠ ሰብአዊና ብሩህ ተስፋ በተሞላበት መንገድ እንዲታይ አድርጓል። በትምህርት መስክ በሁለተኛ ደረጃ ትምህርት ቤቶች፣ በዩኒቨርሲቲ ውስጥ በስነ ልቦና፣ በፍልስፍና፣ በታሪክና በስነ ጽሑፍ ክፍሎች ውስጥ እንደ ዋና የማጣቀሻ መጽሐፍ ሆኖ ያገለግላል። ከሁሉም በላይ ግን የመጽሐፉ ተጽዕኖ የሚታየው በተራው አንባቢ ሕይወት ላይ ነው። በህመም፣ በሐዘን፣ በድብርት ወይ ደግሞ በተስፋ መቁረጥ ውስጥ ያሉ ስፍር ቁጥር የሌላቸው ሰዎች በዚህ መጽሐፍ አማካኝነት አዲስ ጥንካሬን፣ የሕይወት አቅጣጫን አግኝተዋል። ፍራንክል ራሱ ይህንን ባይብሎ ቴራፒ ወይም በማንበብ ራስን መፈወስ ብሎ ይጠራው ነበር። መጽሐፎቹ የሥልጣኑን ጥበብ ምንጭም ናቸው። ለቪክቶር ፍራንክልም ሆነ ለአንባቢዎች የመንፈስ ግዛትና የጥበብ ምንጭም ነው። እሱ የሰው ልጅ መንፈስ በጨለማው ላይ የተቀዳጀው ድል ዘላለማዊ ማስታወሻና ለትውልድ የሚተላለፍ ውርስም ነው። ምዕራፍ 35 ከሎጎ ቴራፒ እስከ ኢትዮጵያ ጥበብ ብለን እስቲ ትንሽ ዳሰስ እናርግ። በዚህ የዳሰሳ ጉዞ የቪክቶር ፍራንክልን ሎጎ ቴራፒ ከኢትዮጵያዊ ብዕሎችና አስተሳሰቦች ጋር አልፎ ከሀገራችን ካለው ነገር ጋር እያነጻጸርን እያየን ቆይተናል። አሁን ይህንን ግንኙነት በበለጠ ጥልቀት ለመመርመር ጊዜው ነውና የፍራንክል ፍልስፍና ምንም እንኳን በ20ኛው ክፍለ ዘመን አውሮፓ ውስጥ ቢወለድም መሠረታዊ ሐሳቦቹ ግን በእኛ ባህልና ትውፊት ውስጥ ለዘመናት የኖሩ ባህሎቻችን፣ ጥበቦቻችንን ያስተጋባሉ። የትርጉም ፍለጋ የሎጎቴራፒ ማዕከላዊ ሐሳብ የሰው ልጅ ዋነኛ ፍላጎት ትርጉም መፈለግ መሆኑ ነው። ይህ አስተሳሰብ በኢትዮጵያዊ መንፈሳዊ ባህል ውስጥ ጥልቅ ስር የሰደደ ነገር ነው። በክርስትናም ሆነ በእስልምና የዚህ ዓለም ሕይወት ለቀጣዩ ዓለም ዝግጅት እንደሆነ ይታመናል። የሕይወትን ትርጉም የሚገኘው ፈጣሪን በማገልገልና መልካም ሥራን በመሥራት ነው ይላል። ሰው ሆይ ፍጻሜን አስብ የሚለው የቤተ ክርስቲያን ትምህርት፣ የእስልምናም ትምህርት የሕይወትን የመጨረሻ ትርጉም እንድንፈልግ የሚገፋፋን ጥሪት ነው። የስቃይ ትርጉም የፍራንክል የማይቀየረው ስቃይ በክብር በመቀበል ትርጉምን ማግኘት እንደሚቻል ያስተምረናል። ይህ ሐሳብ በኢትዮጵያ ባህል ውስጥ መከራ ጸጋ ነውና እግዚአብሔር የወደደውን ይገሥጻል ከሚሉ አስተምህሮች ጋር ይስማማል። መከራ እንደ ቅጣት ብቻም ሳይሆን ነፍስን ለማጥራት፣ ለማጠንከር የሚመጣ ፈተናም ተደርጎ ይታያል። ከኢዮብ ታሪክ የዚህ አስተሳሰብ ትልቁ ምሳሌያችንም ነው።
ፍቅርና ኅብረትን በተመለከተ ሎጎ ቴራፒ የሰው ልጅ ራሱን የሚሻገረውና ትርጉም የሚያገኘው ለሌላ ሰው በሚኖረው ፍቅርና ግንኙነት እንደሆነ ያስተምርበታል። በሀገራችን ባህል በጣም ኅብረተሰባዊ ነውም። የግለሰብ ማንነት የሚታወቀው ከቤተሰቡና ከማኅበረሰቡ ጋር ባለው ግንኙነት ነው እና 1000 ጓደኛ ያለው 1000 ጊዜ ይድናል የሚሉ ብሂሎች ያሉት ሕዝብ ነው። የኅብረትን የፍቅርን አስፈላጊነት በግልጽ የሚያሳይ ማኅበረሰብም ነው። እንጠብቀው። ኃላፊነትና ምርጫን በተመለከተ ፍራንክል የሰው ልጅ ለምርጫው ኃላፊ እንደሆነና የራሱን ዕጣ ፋንታ እንደሚወስን ይሞግተናል። ይህ አስተሳሰብ በእኛ ባህል ውስጥ የዘራኸውን ታጭዳለህ እና ሰው የራሱ ዕድል ፈጣሪ ነው ከሚለው አባባሎቻችን ጋር ይስማማል። ምንም እንኳ ዕጣ ፋንታ ወይም ዕድል የሚለው ጽንሰ ሐሳብ ቢኖርም የግለሰብ ጥረትና የሞራል ምርጫ ትልቅ ቦታ ይሰጠዋል። የሕይወት ኃላፊነትን በተመለከተ ፍራንክል የሕይወት ኃላፊነት ለኃላፊነት እንደሚገፋፋን ይናገራል። በአገራችን ባህል የዚህ ዓለም ከንቱነትና ኃላፊነት ደጋግሞ ይሰበካል። ሁሉም ነገር ጊዜውን ጠብቆ ያልፋል የሚለው አስተሳሰብ በቁሳዊ ነገሮች ላይ ከመጣበቅ ይልቅ ለመንፈሳዊና ለዘላለማዊ ነገሮች ትኩረት እንድንሰጥ ያበረታታናል። ይህ ንጽጽራችን የሚያሳየው የሰው ልጅ መሠረታዊ ሕልውና ጥያቄዎችና መልሶቻቸው በባህልና በዘመን ወሰን የማይገደቡ መሆኑን ነው። ጸሐፊያችን ቪክቶር ፍራንክል በሳይንሳዊ ቋንቋ በስነ ልቦናዊ ትንተና ያቀረበው ጥበብ የእኛ አባቶች በምሳሌ በተረትና በእምነት ያስተማሩንን ጥበብ የሚያጎላ የሚያስተጋባ ነው እና ይህንን መጽሐፍ ማንበብ ለኢትዮጵያዊ አንባቢ የውጭ ፍልስፍናን መማር ብቻም ሳይሆን የራሱን ባህላዊና መንፈሳዊ ውርስ በአዲስ መነጽር መመልከት ጭምር ነው። እሱ የጥንቱ ጥበብ በዘመናዊ ቋንቋ የሚተረጉም ድልድይ ነውና። ምዕራፍ 36 የመጨረሻው ቃል። ክቡራትና ክቡራን ተወያዮቻችን፣ እነሆ የረጅም ጉዞአችን ፍጻሜ ላይ ደርሰናል። በቪክቶር ፍራንክል ማንስ ሰርች ፎር ሚኒንግ ዓለም ውስጥ ከገሃነም ጥልቀት እስከ መንፈሳዊ ከፍታ ድረስ ተጉዘናል። የሰው ልጅ ሊደርስበት የሚችለውን የውርደት ጥግ አይተናል። እንዲሁም ከዚሁ ውርደት ውስጥ ሊወለድ የሚችለውን የክብር ልዕልናም ተመልክተናል። ታዲያ ከዚህ ሁሉ በኋላ የምንይዘው የመጨረሻው ቃል፣ የምናስቀምጠው የመጨረሻው ትምህርት ምንድነው የሚለውን ስናይ እሱ ይህ ነው። የሰው ልጅ ሕይወት በሁኔታዎች የሚለካ ሳይሆን በትርጉም የሚመዘን መሆኑ ነው። ፍራንክል ከኦሽዊት የጭስ ማውጫ በታች ሆኖ አንድን ዘላለማዊ እውነት ተገንዝቧል። ይኸውም የሰው ልጅ ምግብና ውሃ እንደሚያስፈልገው ሁሉ ትርጉምም ለመኖር ያስፈልገዋል። ያለ ትርጉም ሕይወት ባዮሎጂያዊ ሕልውና ብቻ ትሆናለች። የመንፈስ ሞት ይከሰታል። ይህ መጽሐፍ 3 ታላላቅ የነጻነት አዋጆችን ያውጃል። የመጀመሪያው ከሁኔታዎች ነጻ መውጣት ነው። እኛ የአካባቢያችንና የዘር ውርሳችን እስረኞች አይደለንም። እኛ ለእነዚህ ሁኔታዎች የምንሰጠው ምላሽ የመምረጥ የመጨረሻ ነጻነት አለን። ይህ ነጻነት የሰው ልጅነታችን እምብርት ነው። ሁለተኛው ከደስታ ጥገኝነት ነፃ መውጣት ነው። የሕይወት ዋነኛ ዓላማ ደስታን ማሳደድ አይደለም። ደስታ የትርጉም ተረፈ ምርት ነው። ትኩረታችንን ከራሳችን ላይ አንስተን ከኛ በላይ ላለ ዓላማ ስንኖር ደስታ ራሱ በራሱ ጊዜ ፈልጎን ይመጣል፣ ይከተለናል። ሦስተኛ ከስቃይ ፍርሃት ነፃ መውጣት ነው። ስቃይ የሕይወት አካል ነው። እሱን መፍራት መኖር
ሕይወትን በሙሉ አለመኖር ነው። ነገር ግን ለስቃያችን ትርጉም ስንሰጠው ስቃዩ ኃይሉን እኛ ላይ ያለውን ያጣል፣ እኛም እናድጋለን። በሼክስፒር ድርሰት ውስጥ ዘ ቴምፐስት ውስጥ ፕሮስፔሮ በመጨረሻ ላይ አውር ሪቨልስ ናው አር ኢንድድ ይላል። የእኛ የሐሳብ ጭፈራ እነሆ ሊያበቃ ነው። ነገር ግን የመጽሐፉ መልእክት አያበቃም። እሱ በእያንዳንዳችን ልብ ውስጥ መኖሩን ይቀጥላል። ፍራንክል እንደሚያስተምረን ሕይወት ራሷ ናት ጥያቄውን የምትጠይቀን። እኛ በየቀኑ በየሰዓቱ በምንኖረው ሕይወት መልስን እንሰጣታለን። ስለዚህ ከዚህ ውይይታችን ስትወጡ አንድ ጥያቄ ይዛችሁ ውጡ። ሕይወት ከእኔ ምን ትጠብቃለች? የዚህን ጥያቄ መልስ የምታገኙት በታላቅ ጀግንነት ሥራዎች ውስጥ ብቻም አይደለም። እሱን የምታገኙት በየዕለቱ ተግባራችሁ፣ ለቤተሰቦቻችሁ በምታሳዩት ፍቅር፣ በሠራችሁት በምታሳዩት ጽናት፣ በሥራችሁ ላይ በምታሳዩት ጽናትና ለማይቀረው መከራ በምትሰጡት የክብር አቋም ውስጥ ነው። የሰው ልጅ በኦሽዊትስ የጋዝ ክፍሎችን የፈጠረ ፍጡር ነው። ነገር ግን በዚያው የጋዝ ክፍል ውስጥ ደግሞ ጸሎቱን እየደገመና የይቅርታ ቃሉን እየተናገረ በክብርም የሞተ ፍጡር ነው። ምርጫው የኛ ነው። አመሰግናለሁ። ከዚህ ቀጥሎ ከመጽሐፉ የተውጣጡ 50 አንጸባራቂ አባባሎችን ለመተርጎም ሞክሬያለሁና እነሆ። ለምን መኖር እንዳለበት የሚያውቅ ሰው ማንኛውንም እንዴት መቋቋም ይችላል? በሰው ላይ ሁሉም ነገር ልትወስዱበት፣ ልትነጥቁት ትችላላችሁ ከአንድ ነገር በስተቀር። ይኸውም በማንኛውም ሁኔታ ውስጥ አቋሙን የመምረጥ፣ የራሱን መንገድ የመምረጥ የመጨረሻው የሰው ልጅ ነጻነትን ነው። ለተዛባ ሁኔታ የተዛባ ምላሽ መስጠት የተለመደ ባህሪ ነው። የሰው ልጅ መዳኛ በፍቅርና በፍቅር ውስጥ ብቻ ነው። ሕይወት ትርጉም ካለው ስቃይም ትርጉም ሊኖረው ይገባል። ስቃይ ትርጉም ባገኘበት ቅጽበት፣ ለምሳሌ የመሥዋዕትነት ትርጉም ስቃይ መሆኑን ያቆማል። ሕይወት በሁኔታዎች አስቸጋሪ አትሆንም፣ ነገር ግን በትርጉምና በዓላማ እጦት ብቻ አስቸጋሪ ትሆናለች። አንድን ሁኔታ መለወጥ በማንችልበት ጊዜ ራሳችን እንድንለወጥ እንገደዳለን። ሰው ከነገሮች አንዱ አይደለም። ነገሮች እርስ በርስ ይወስናሉ። ሰው ግን በመጨረሻ ራሱን የሚወስን ፍጡር ነው። ቀልድ ነፍስ ራሷን ለመከላከል በምታደርገው ትግል ውስጥ የምትጠቀምበት ሌላኛው መሳሪያ ነው። ፍቅር ከሚወዱት ሰው አካል አልፎ ይሄዳል። ጥልቅ ትርጉሙን የሚያገኘው በመንፈሳዊ ማንነቱ፣ በውስጣዊ ማንነቱም ነው። ስኬት ልክ እንደ ደስታ ሊፈለግ ፈጽሞ አይችልም። ራሱ በራሱ ሊከሰት ይገባዋል። እኛ ከሕይወት ምን እንደምንጠብቅ ሳይሆን ሕይወት ከእኛ ምን እንደምትጠብቅ ነው ዋናው ነገር። በማጎሪያ ካምፕ ውስጥ የኖርን ሰዎች
በጎጆዎቹ እየዞሩ ሌሎችን ሲያጽናኑና የመጨረሻውን የዳቦ ቁራሻቸውን ሲሰጡ የነበሩትን ሰዎች እናስታውሳለን። ቁጥራቸው ትንሽ ሊሆን ይችላል፣ ነገር ግን እነሱ በቂ ማስረጃ ናቸው። የእኛ መልስ በንግግርና በማሰላሰል ሳይሆን በትክክለኛ ድርጊትና በትክክለኛ ባህሪ መገለጽ አለበት። አስቀድመህ ለሁለተኛ ጊዜ እየኖርክ እንዳለህና በመጀመሪያው ሕይወትህ ልክ አሁን ልትሠራው እንዳሰብከው ስህተት እንደሠራህ አድርገህ ኑር። የሕልውናችን ኃላፊነት በምን መንገድ ትርጉም አልባ አያደርገውም፣ ነገር ግን ኃላፊነታችንን ይፈጥራል። ለሚወደውና ለሚጠብቀው ሰው ወይም ላላለቀ ሥራ ኃላፊነት እንዳለበት የተገነዘበ ሰው ሕይወቱን ፈጽሞ ሊጥለው አይችልም። ተስፋ የቆረጠ ሰው በየቀኑ የሚቀደው የግድግዳ ካለንደሩ እየሳሳ መምጣቱን በፍርሃትና በሐዘን ከሚመለከት ሰው ጋር ይመሳሰላል። በሌላ በኩል የሕይወት ችግሮች በንቃት የሚጋፈጥ ሰው ዝም ብሎ አይኖርም። ነገር ግን ሕልውናው ምን እንደሚሆን፣ በሚቀጥለው ቅጽበት ምን እንደሚሆን ሁሌም ይወስናል። ብርሃን ለመስጠት መቃጠልን፣ መታገስን ይጠይቃል። የሰው ልጅ ስብዕና መንፈሳዊ እምብርት ሊደፈርስ አይችልም። የሰው ልጅ መዳኛ ያለው ይህ ሁሉ ቢሆንም በሚለው የሕልውና ገጽታ ውስጥ ነው። የሰው ልጅ ዋነኛ ጉዳይ ደስታን ማግኘት ወይም ሕመምን ማስወገድ ሳይሆን ይልቁንም በሕይወት ውስጥ ትርጉምን ማግኘት ማየት ነው። በዚህ ዓለም ላይ አንድ ሰው የከፋውን ሁኔታ እንኳን እንዲቋቋም የሚረዳው በሕይወት ውስጥ ትርጉም እንዳለ ከማወቅ የበለጠ ምንም ነገር የለም። የሕልውና ባዶነት በዋናነት የሚገለጠው በመሰላቸው ስሜት ነው። በመጨረሻ ሰው የሕይወቱ ትርጉም ምን እንደሆነ መጠየቅ የለበትም። ይልቁንስ እሱ ራሱ እየጠየቀ መሆኑን መገንዘብ አለበት። እያንዳንዱ ሰው በሕይወት ይጠየቃል። ለሕይወትም መመለስ የሚችለው ለራሱ ሕይወት ኃላፊነት በመውሰድ ብቻ ነው። ፍቅር የሌላውን ሰው በስብዕና ውስጠኛ እምብርት ለመረዳት ብቸኛው መንገድ ነው። አንድ ሰው ስለ ሕይወቱ ዋጋ ያለው ስጋት፣ ተስፋ መቁረጡም እንኳ ቢሆን የሕልውና ጭንቀት እንጂ የአእምሮ በሽታ አይደለም። የማይገድለኝ ነገር ያጠነክረኛል። ሰው ከተቻለ ዓለምን ወደ ተሻለ ነገር መለወጥ ይችላል። አስፈላጊ ከሆነ ደግሞ ራሱን ወደ ተሻለ ነገርም መለወጥ ይችላል። ማንም ሰው ምንም እንኳ በደል ቢደርስበት በደል የመፈጸም መብት የለውም። በዚህ ዓለም ላይ ሁለት አይነት የሰው ዘር ብቻ አለ። የጨዋ ሰው ዘርና የጨዋ ያልሆነ ሰው ዘር። ደስታ ሊፈለግ አይችልም፣ ራሱ ሊከሰት ይገባዋል። እርግጥ ነው የሰው ልጅ ነጻነት ውስን ነጻነት ነው።
ከሁኔታዎች ነፃ መሆን ግን አይደለም፣ ነገር ግን ለሁኔታዎች አቋም የመውሰድ ነፃነት። ጥቅም የሌለው ሕይወት የማለዳ ሞት ነው። የሕይወት ትርጉም ለሕይወት ትርጉም መስጠት ነው። ከአውሽዊትዝ ወዲህ ሰው ምን መስራት እንደሚችል እናውቃለን። ከሂሮሺማ ወዲህ ደግሞ ምን አደጋ ላይ እንዳለ እናውቃለን። ዓለም በመጥፎ ሁኔታ ላይ ናት። ነገር ግን እያንዳንዳችን የቻልነውን ሁሉ ካላደረግን በስተቀር ሁሉም ነገር የከፋ ይሆናል። በምስራቅ ጠረፍ ላለው የነጻነት ሐውልት ማሟያ እንዲሁም በምዕራብ ጠረፍ የኃላፊነት ሐውልት እንዲቆም ሐሳብን አቀርባለሁ። የሰው ልጅ የሚወስን ፍጡር ነው። የመጨረሻው የሰው ልጅ ነጻነት በማንኛውም ሁኔታ ውስጥ አቋምን መምረጥ መቻሉ ነው። ዋናው ነገር እኛ ከሕይወት ምን እንደምንጠብቅ ሳይሆን ሕይወት ከኛ ምን እንደምትጠብቅ ነው። ሕይወትን ትርጉም ያለውና ዓላማ ያለው የሚያደርጋት ይህቺ ልትወሰድ የማትችለው መንፈሳዊ ነጻነት ናት። ስሜት ስቃይ የሆነው ስለ እሱ ግልጽና ትክክለኛ ምስል በፈጠርንበት ቅጽበት ስቃይ መሆኑ ያቆማል። ጥሩ ሰዎች አልተረፉም። በዚህ ዓለም ላይ ምንም ያልቀረው ሰው እንኳ ለምንወዳት ሰው በማሰብ ለአጭር ቅጽበትም ቢሆን ደስታን ሊያውቅ እንደሚችል ተረዳሁኝ። ስለዚህ የአእምሮ ጤንነት በተወሰነ የውጥረት ደረጃ ላይ የተመሠረተ መሆኑን ማየት ይቻላል። በአንድ በኩል በተገኘ ስኬትና በሌላ በኩል ገና መከናወን በሚገባው ነገር መካከል ባለ ውጥረት። ዋው! ይህንን ድንቅ ታላቅ መጽሐፍ እንደዚህ አዘጋጅቼ ዳሰሳ አድርጌላችኋለሁ። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። የሚችሉ ከሆነ ከቻሉ አባላችን ይሁኑ ብዬ ጋብዞታለሁ። ለነበረን ቆይታ በጣም አመሰግናለሁ። የሚለወጡበት፣ ደስተኛ የሚሆኑበት፣ ሰላምና ጤና ያለው ሕይወትን እመኝሎታለሁ። ቻው።